ሩጬ ልጨብጥ? እንዴት ልግባበት? ብራምጻፍ ሲናገር እንዲህ ይላል፣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለው ሩጫ በምን በትዕግስት በሉት፣ በትዕግስት ይላል። በፊታችን ያለው ሩጫ አሁን ከፊታችን ያለው ሩጫ አለ። አዲስ ዓመት አለ፣ አዲስ ዘመን አለ። የኋላ ማለት ነው የሚያወራው፣ ከፊት ያለው ሩጫ ነው የሚያወራው። በጠረን ዘመን፣ ከፊታችን ላለው ዘመን፣ በተሰጠን ዘመን ቶሎ የሚከበል ይሄ ሩጫ ሲያወራ ዕብራውያን ጸሐፊ ምዕራፍ 11 ላይ በጣም በሩጫ ተመሰከረላቸው የእምነት አባቶችን ይጠቅሳቸዋል። በጣም እንደነ አብርሃም ያሉ ግራ ገባን እንዳይለን ምን ነክቶናል እኛ ብለን ግራ እንዳንገባ እንደነ አብርሃም እንደነ ባራክ እንደነ ሙሴን ይጠቅሳቸውና እንደ ደመና በዙሪያችን ልክ ስቴዲየም የሞላ ምስክር በምስክሮች ፊት ነው የምንሮጠው። ግን ምሳሌያችን አይደሉም። ምሳሌ የምናደርገው ግን ሮጦ ያሸነፈውን ነው። አሜን ነው ወይ? የሩጫ ጀግና አለን፣ ታላቅ ሯጭ አለን፣ አሸንፎ የገባልን የተመሰከረለት አለን። እሱን እናያለን። ግን እኛ ደግሞ እንደ ሰው በዙሪያችን የሮጡ በእነሱ ጫማ ልንገባ የማንችላቸው እንደነ አብርሃም እንደነ ሙሴ እንደነ ባራክ እንደነዚህ አይነት ሰዎች እነሱ የገቡበትን ሩጫ በምንም አቅም መግባት አንችልም። እኛ አብርሃም ባመነበት እምነት አብርሃም የመንፈሳዊ እምነትን በሮጠበት ሩጫ ከሱ ጋር እኩል በአንድ ጫማ ቆመን መሮጥ አንችልም። ነገር ግን እግዚአብሔር በጸጋ እድል ከፈተልን። ክብር ለኢየሱስ ይሁን። አሜን ነው ወይ? መግባት ወደማይገባን ወደማይችልበት በጸጋ ከነ አብርሃም እኩል አቆመን እግዚአብሔር። ጸጋ መግቢያ ነው። ጸጋ ያደርስም። አሜን ነው ወይ? ጸጋ ያደርስም። ጸጋ አስገባን። ብቃት አልነበረን፣ ብቃት ሰጠን። ከነ አብርሃም እኩል ብቃት ሰጠን። ከነ ሙሴ እኩል ብቃት ሰጠን። እኩል እንድንቆም እነሱ በብዙ ዋጋ መክፈል። እኛ እኮ በቀዝቃዛ አየር እየጎነጨን አየር እየተነፈስን በተመቻቸ ነገር ውስጥ ነው ለመሮጥ እንጂ እነሱ ባልተመቻቸ ህይወት ውስጥ በምድረ በዳ ውስጥ ዋጋ በመክፈል በመገፋት በመራብ በመጠማት በብዙ ጭንቀት ሩጫውን ጀመሩት። እኛ በእነሱ በምንም ተአምር ከነሱ ጋር ሚኒመም ማሟላት አንችልም። ብቃት የለንም። ነገር ግን ብቃት ሰጠን ጌታ። በክርስቶስ በኩል ጸጋ መጣና ከነ አብርሃም እኩል አቆመን። ክብር ለእግዚአብሔር ይሁን። ከነ አብርሃም እኩል አቆመን። ግን አብርሃም ለእኛ ምሳሌ መሆን አይችልም። አብርሃምን አይተን መሮጥ አንችልም። ምክንያቱም አብርሃም አልጨረሰም፣ ኢየሱስ ግን ጨርሶታል። ሲጨርሰው ኢየሱስ ጨርሶታል። የጨረሰውን በሉት የእምነቴ ዋና የሆነውን የህይወቴ ዋና የሆነውን ኢየሱስን እያየው እሮጣለሁ በሉት። እሮጣለሁ። ኢየሱስ ክርስቶስ ጌታ ነው። እሮጣለሁ። አያችሁ፣ ስቴዲየም ውስጥ ሲታዩ ሯጮች ባሉበት ድሮ ኢትዮጵያ በጣም ቁጭ ብለን እናያቸዋለን። ሯጮች ሲሮጡ ውጭ ሀገር ሄዶ ሲሮጡ ታይላንድ አሜሪካ ሄዶ ተራሪ ሀገር ሄዶ ሲሮጡ እናያቸዋለን። በቃ በቲቪ በቃ ልባቸው ውልቅ እያለ እንዳይቀደሙ አንዳንድ ጊዜ እየሮጠ ቀለል ቀስ ብሎ እንዲህ ብሎ ሲያይ ቶሎ የሚከበስን ጌታ ምስክር እሱን አስበዋል። ቶሎ የሚከበስ ደረሰብኝ አልደረሰብኝ እያለ እንዲህ አይና ሞል ስፒዱን ይጨምራል። ጓደኛቹ ደረሱበት አልደረሱ የሱ የሆኑትን በማየት አንዳንድ ጊዜ ይህን ሁሉ በማየት ጀግና ነህ ጎበዝ ነህ። አንዳንዱ ደግሞ ይሳደባል። የእነዚህን ሁሉ ድምፅ አያስተናግድም። ለምን? ከለመደበው ሩጫ አንፃር ቢያጨበጭቡለት ቢሳደቡት ጆሮ የለው። ከምን አንፃር? ካላማው አንፃር ትንሽ የብታገስ ትንሽ የአድናቆት ሙቀት ቢይዘው ይቀደማል። ትንሽ
አይጨርሱትም። ለሩጫቸው ጠንቅቆ ነው የሚገቡት። አስቦ ነው የሚገቡት። ካለባበስ፣ ከጫማ፣ ካተነፋፈስ፣ ከሚጠጡት ውሃ፣ ከሁሉ ነገር ተጠንቅቆ ነው የሚገቡት። ሩጫው እንዳይበላሽባቸው፣ ሩጫው እንዳይገድባቸው፣ የሆነ ቦታ ተጠልፎ እንዳይወድቁ፣ አንዱ እግሩን ቢጠልጡ። ለዚህ ነው ቶሎ የሚከበልን ይላል። አስተሳሰብ፣ አመለካከት፣ ጓደኝነት፣ ሰው ምን ይለኛል ከራስ ለመውጣት ሩጫን ይገድባል። ሩጠን እንዳንገባ በየፌርማታ የሚያቆም አስተሳሰብ፣ አመለካከት፣ ወዳጅ፣ ባልንጀራ፣ ዘመድ፣ ጓደኛ፣ ኃጢአት ብቻ አይደለም ቶሎ የሚከበር ሀሳብ ነው ጠልፎ የሚይዘን። የሚቆረቁር ጫማ አድርጎ አንድ ሯጭ መሮጥ ይችላል? ለመጀመር ይችላል። ግን መሀል ላይ ግን የሮጠ አላም ይቆስለዋል። ረጅም ሄድ አይችልም። እያነከሰ ይቀደማል። አይታችሁ ከሆነ ማራቶን የሚሮጡ ብዙዎች ናቸው። ግን ብዙዎች ያሸንፋሉ? መጀመር ብዙ ይጀምራል። በእንገድ ላይ ተንጠባጥቦ ለሮጭ ራሱን የሰጠ የቆረጠ ተዘጋጅቶ የመጣ በቲፎዞ የማይሮጥ ለዓላማ የሚሮጥ ቁርጠኛ የሆነው ነው አሸንፎ መጨረሻ ላይ ዋንጫውን የሚያነሳው። ክርስትና በጣም ሩጫ ነው። ለዚህ ነው ማሰብ ያለብን ከፊታችን ያለውን አዲሱ ዘመን እንዴት ነው የምንሮጠው? እንዴት እንሩጥ? ምን እናስወግድ? እንድናስብ እፈልጋለሁ። ምን እናስወግድ? ምንድነው አቸካቻምና ያቆመን፣ ያደከመን፣ የጠለፈን፣ ያጠላለፈን፣ ያደከመን እንዳንሮጥ ወደ ግባችን እንዳንፈጥን አናውቅም። የተመደበልን ዘመን ማብቂያው ዛሬ ይሁን ነገ ጠዋት ይሁን የሚቀጥለው ዓመት ይሁን አናውቀውም። የተመደበልን ሳንሮጥ አንድ ለሳ አናውቀው የሰው ሩጫ እየሮጥን ቶሎ የሚከበን ሸክም ሐሳብ ሸክም ነው። ሰው ሸክም ነው። ወዳሽ ትዝላችሁ ካለ አብርሃም እግዚአብሔር አብርሃምን ጠራና ተለየለትና አብሮ የወጣው ማን ነበር ይላል? ሎጥ ለአብርሃም ጠላት አይደለም። ምን ነበር? የሥጋ ዘመድ ነው። ግን ለሩጫስ ምን ነበርበት? ሸክም ነበርበት። ሎጥ ሸክም ለአብርሃም የእግዚአብሔርን ድምፅ በትክክል እንዳይሰማ በምድራዊ ነገር ሰውየውን አሰረው፣ ቢዚ ያደረገው፣ ያዘው። ወዳጅ ነው ግን እንቅፋት ነው። ዘመድ ነው ግን ለሩጫው እንቅፋት ነው፣ ሸክም ነው። ለዚህ ነው እግዚአብሔር ሎጥ ከአብርሃም ሕይወት እስኪለይ ድረስ አብርሃምን እግዚአብሔር ይጠብቀው ነበር። ሊያሳይ የፈለገውን ነገር ለማሳየት ለምን ቢዚ ያደረገው ሸክም በሕይወቱ ላይ አለ። ዛሬ እግዚአብሔር ከሕይወታችን ያስወግደዋል። ለሸክም የሆነብን ለእይታችን፣ ለራእያችን፣ ለሩጫችን ሸክም የሆነብን የኛ የሚመስሉ ግን የማንፈልጋቸው ለእግዚአብሔር አጀንዳ እንቅፋት የሚሆኑትን ዛሬ እግዚአብሔር ከሕይወታችን ይነጥለዋል። አሜን። እግዚአብሔር ያስወግደዋል። በኢየሱስም በሉ፣ ለሩጫዬ በሉ፣ ለአገልግሎቴ፣ ለራእዬ ሸክም የሆነብን እንቅፋት የሆነብን በኢየሱስ ስም ከኔ ጋር ወደሚቀጥለው ዘመኔ አይሻገርም በሉ። መለየት ይሆናል። እግዚአብሔር ይለያል። እኔ ለራሴ ወሰድኩ መልኩ ነው። በቃ አልፈልግም። እግዚአብሔር ከኔ የሚፈልገው ሩጫ፣ እግዚአብሔር ከኔ የሚፈልገው ውጤት ሌላ። እኔ የሚደክመው የሆነ ቦታ ከሆነ ተላልፈናል። ሰው ለማስደሰት ዘመን እንዲበላ አልፈልግም። ሰው ፊቱ እንዳይቀጥርብኝ፣ ሰው ፈገግታው እንዳይቀንስብኝ እያልኩ የእግዚአብሔር ፊት ከኔ የራቀ የሮጥኩ እየመሰለኝ የሄድኩ እየመሰለኝ ዛሬ እግዚአብሔር ወደዚህ ማስተዋል በኢየሱስም ይመልሰን። ዘመናችንን የምናደርግበት፣ ዘመናችንን የምንመልስበት ወደ ጳውሎስ በሽቅድድም ስፍራ የሚሮጡ ሁሉ
እንዲሮጡ ነገር ግን አንዱ ብቻውን ዋጋውን እንደሚቀበል አታውቁምን? እንዲሁ ታገኙ ዘንድ ሩጡ። የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛ። እነዚያም የሚጠፋውን አክሊል ሊያገኙ ነው። እኛ ግን የማይጠፋውን አሜን፣ የማይጠፋው አክሊል ከፊታችን አለ። የማይጠፋው አክሊል ከፊት ያለ የሚኖርለት በሉ፣ ዋጋ የሚከፍልለት የሚሮጥለት ከፊት አለ በሉ። ሰዎች የሚጠፋውን ምድራዊ ቁሳዊ ነገር አይተው ነው የሚሮጡት። እኛ ግን ለማይጠፋው ነገር በሰማይ ስለሚጠብቀን ነገር አክሊል ለመቀበል ሮጡ ማለት ነው። ሮጡ፣ ተነሱ፣ ተዘጋጁ። እግዚአብሔር ያዘጋጀን ለ2026 በኢየሱስም እግዚአብሔር ያዘጋጀን ያላየነው እይታ ይምጣ። ሌላ መገለጥ በሕይወታችን ላይ ይታይ። አሜን። በቃ እግዚአብሔር ስራ የለውም። ስራ ነው። እግዚአብሔር ስራ አለ። እግዚአብሔር በእኛ ሊሰራ ይፈልጋል። ነገር ግን እንዳንሮጥ የሚከለክለን ከራሳችን ጨምሮ ልንጥላቸው የሚገቡ ልንቆርጣቸው የሚገቡ ብዙ ነገሮች አሉ። ለዚህ ነው ሌላ በፊታችን ያለውን ሩጫ በትዕግስት እንሩጥ ካለ በኋላ እሱ ነውርን ንቆላል። ኢየሱስ ክርስቶስ በአምላካዊ ማንነቱ አይደለም የሮጠው፣ ሰው ፍጹም ሰው በሆነ ማንነቱ። አሜን ነው ወይ? አሁን ለዚህ ነው ለእኛ ምሳሌ የሆነው ከፊታችን ያለውን እሱን ተመልከቱ የተባለው አምላክነት ኃይሉን በገለጠበት ሳይሆን ሰዋዊ ማንነቱን በሰውኛው በተሰጥኛ በለበስነው ሥጋ የለበሰው ማንነትን ኃጢአትን ንቆ ውርደትን ንቆ ጭንቀትን መከራን ተቀብሎ በአባቱ ዘንድ ስላለው ክብር አሜን ስለሚከፈለው ክብር ተዘጋጅቶ ስለሚጠብቀው ክብር ለምን የዓለምንና የሰውን ክብር ሁሉ ንቆናል። ሮጠላ መንፈሳዊ ሩጫ ነው የሚያሳየው። ጽናትን ነው የሚያሳየው። መሰጠትን ነው የሚያሳየው። መጨከን ነው የሚያሳየው። ዋጋ መክፈልን ነው የሚያሳየው። በቃ መሰጠት ጭካኔ ይፈልጋል። ለምን? ለዚህ ነው በተመቻቸ ነገር ውስጥ ሆነን በምንም ተአምር መንፈሳዊ ዓለምን መንካት አንችልም። አይቻልም። ለምን? የተመቻቸውን ዓለም ውስጥ ምቾታችን ይጠበቃል። በዛ ውስጥ ደግሞ የወደቀው ዓለም በጣም የሚሰራበት መንፈስ ነው። እግዚአብሔር ከዚህ እስክንወጣ ይፈልጋል። የለበሰው ሥጋ ደግሞ ያኛው መካፈል እስካልሞተ ድረስ ሞቶ ራሱን እስካልሰጠ ድረስ ካልሞተ ድረስ ከዚህኛው መውጣት መሰደብን፣ መናቅን፣ መገፋትን አይፈልገውም። አትንካኝ አልነካህም፣ አትደርስብኝ አልደርስብህም በሚል መንፈስ እንኑር ነው። ኢየሱስ እንደ ዘላለም ተሰደበ፣ በጥፊ ተመታ፣ ተከፋ። አምላክነት ኃይሉን እንዲገልጥ ተፈታተኑት። የእግዚአብሔር ልጅ ከሆን አድርግና አሳየናል። ምን ታመጣለህ? ዋጣ። ለምን ዋጣ? ነገር አላመመውም፣ አሞታል። በአባቱ ዘንድ ያለውን ክብር ተመልክቶ ነው። ወደዛ መንፈስ ካላደግን፣ ወደዛ ህይወት ካልገባን በምንም ተአምር መንፈሳዊውን ዓለምና መንፈሳዊ ዓለም ውስጥ ያለውን እውነተኛ ሩጫ እግዚአብሔር መንፈስ ያምጣብ። አሜን ነው ወይ? ያ ነው የሚያስፈልገን። ጭካኔ ይፈልጋል። ጭካኔ መሞት ይፈልጋል። ክብራችንን መጣል ይፈልጋል። ስማችንን መጣል ይፈልጋል። ሰዎች ምን ይሉኛል የምለው ነገር መሞት አለበት። እግዚአብሔር ምን አለኝ ነው መሆን ያለበት። ምን ሰማው ከሰማይ? ሰማይ ምን አለኝ? ሰማይ ምን ይፈልጋል? ያንን ማስተር ሲጀምር ነው መንፈሳዊ ሩጫ በእጁ የሚከፈትልን።
ጭካኔን ማስወገድ ማለት ነው። ሰው የሚለውን ማስወገድ፣ ሰዎች ማስወገድ፣ ክብር ማስወገድ፣ እኔነት ማስወገድ፣ ትምክህት ማስወገድ፣ ጥላቻን ማስወገድ፣ ለዚህኛው ጭፍን መሆን፣ አለማየት፣ አለመስማት፣ ያን መሞት ያለበት ዋናው ነገር ከፊታችን መግባት ነው። ወደ ክብሩ መግባት ነው። ለሱ አንድ ጊዜ ጌታ ኢየሱስ ክርስቶስን እንዲህ አሉት። መጥቶ ለሩጫ የማይመች ነገር መጥቶ አይ መሮጥ ፈልጌ ነበረ፣ እግሬ የሆነ እጄ ነገር አስቸገረ፣ የሆነ አይኔ አስቸገረ የሚባል አይኔ አስቸገረ፣ አይኔን አውጣ፣ እግሬ አስቸገረ፣ እግሬን ቁረጥና ጣል፣ እጄ ቁረጥና ጣል። ሁለት እጅ ይዘህ ሲወል ከምትገባ በአንድ እጅ ብትገባ ለምን ይሄኛው ስጋዊ ምድራዊ እጅ በሰማይ ላይ አይሰራም፣ አዲስ እጅ ይገጠማል። አሜን ነው ወይ? ይሄ ማለት ምድራዊ ነገር ዋና አይሁንባችሁ ነው። የዚህ ምድር ቆንጆ ዋና አይሁንባችሁ፣ የልባችሁ ንጉሥ አይሁንባችሁ። ናቁት፣ ተውት፣ ናቁት ነው እንጂ ይሄ እጅ አያስፈልግም እያለ ነው ጌታ። አይናችሁ አያስፈልግም እያለ ነው። ምሳሌያዊ ነው። ለምን ምድራዊ ክብር ፈልጋችሁ ሰማያዊ ክብር እንዳይወልባችሁ ከነገራችሁ። አሜን ነው ወይ? ጭካኔ ይፈልጋል፣ ቁርጠኝነት ይፈልጋል። ምን ይለኛል እንዲህ አይነት ስብከት አልሰብካትም እነዚህማ ይባላል ቃሉ ካለ ፊልጵስዩስ ምዕራፍ 3 ላይ ጳውሎስ እንዲህ አለ። በጣም ሙሉ ቃል ነው ይሄ። በተለይ በቃ እግዚአብሔር ይሄን ራእይ ወደ ልቤ ሲያመጣ ይሄን ቃል ሰጠኝ። ወደ መጀመሪያ የዛሬ 4-5-6 ዓመት በፊት 7 ዓመት በፊት ወንድሞቼ ሆይ እኔ ገና እንዳላስኩ ቆጥራለሁ፣ ነገር ግን እንደ አንድ ነገር አደርጋለሁ በለው በኋላ ያለውን እየረሳው በፊቴ ያለውን ለመያዝ ምናምን። ይሄ ምን ማለት ነው? ከኋላ ያለውን እየረሳው ጳውሎስ ምንም እንዳላደረኩ ራሴን እቆጥራለሁ አለ ጳውሎስ። ምን አይነት ሰው ነው? ምንም ያን ሁሉ አገልግሎቱን ምንም እንዳለኝ ምንም አይደለም። አገልግሎት ብዙ ዋጋ የሚሰጠው ነገር አይደለም። ከምን አንፃር? ገና ከፊት ስላለው ያልተገለጠ የሚገለጥ ክብር ስላለ የመጣሁበትን መንገድ እያወደስኩ ከፊት ያለው እንዳልዘናጋ የኋላዬን እየዘጋው ከፊት ያለውን ሩጫ ከፊት ያለውን ክብር ለመያዝ ጳውሎስ ባገለገለው አገልግሎት አይረካም፣ በሱ አይቆምም። ለምን? ከፊቱ የሚበልጥ ነገር አለ፣ የሚበልጥ ክብር አለ፣ የሚበልጥ የእግዚአብሔር ሐሳብ አለ፣ የሚበልጥ ያላለቀ ሩጫ አለ ከፊቱ። ጳውሎስ ሩጫ ነው የሚያስበው፣ ከፊቱ ስላለው ነገር ነው የሚያስበው። ለምን? ያላለቀ ነገር አለ። በተሰጠኝ ዘመን ተሰጠኝ ሩጫ ሮጬ እጨርሳለሁ። አገልግሎታችን በቀኑ መጨረሻ ያንን ይፈትሽ ለምን እንዳገለግል ይታያል። እግዚአብሔር እንዲህ ከሰጠን ዘመን ከሰጠን ከዚህ ቀን ጀምሮ ከፊታችን ያለው በኢየሱስ መንፈሳዊ ኃይል ይሰጣል፣ መንፈሳዊ አቅም ይሰጣል። የማንስበት፣ የማንቆምበት፣ የማንደራደርበት፣ ከማንም ጋር የማንመካከልበት የሰማነው ቃል አቅም ሆኖ እንዲመራል፣ ጉልበት ሆኖ እንዲያሻግረን ከፊታችን ያለውን ዘመን እንዴት ነው የሚመስለው? ዝም ብሎ አዲስ ዓመት ተጀመረ ብለን ዝም ብለን መቀበልና ለቤታችን ለሕይወታችን የሚመቸው ብቻ ይሁንልን ብቻ ወይስ እንደ እግዚአብሔር አገልጋዮች እንደ እግዚአብሔር መልእክተኞች መንፈሳዊ ዓለም ምንድነው ለእኛ የሚያሳየን? ምንድነው የምናየው? እንደ መንፈሳዊ ረሃብተኛ ጥሪ እንዳለው ጩኸት እንዳለው ውስጡ ሚሽን እንዳለው ሰው 2026 ምንድን ነው የምንይዘው? እንዴት ነው የምንሮጠው እንደ ቤተ ክርስቲያን? መንግስት ራሱ እኮ ምድራዊ መንግስት እኮ ለሚቀጥለው ዓመት በጀት
እቅድ ፕላን ያወጣል። በአይምሮ ስሌት አድርጎ ይሄን እናደርጋለን። ይሄን ፖለቲከኞች አስበው ገና ተንቢዮ አወርተው ለተነበሩት ነገር ባጀት ይጠይቃሉ። ለዛ ነገር ይዘጋጃሉ። መንፈሳዊ ዓለም ደግሞ ከዚህ በላይ ነው። አሜን። እንደ መንፈሳዊ ሰው ምን ይታያል ከፊታችን? ወዴት ነው የምንሮጠው? ይመልሳችሁ ብራና እዛው ብራፍ ሰሩት በጣም የሚገርም ይላሉ። ሸክም ሁሉ ካለ ቶሎ የሚከበር ኃጢአት፣ ቶሎ የሚከበር ኃጢአት። ለምን ቶሎ የሚከበር አስባችሁታል? ቶሎ የሚከበር ተናዳፊ ከምን ሊያስቀርብ? ከሩጫ ከእግዚአብሔር ሐሳብ፣ ከእግዚአብሔር ፕሮግራም፣ ከእግዚአብሔር እቅድ ያወጣል። ሩጫ የሚገታ በየፌርማታ የሚያቆመን አንድ ወጣ ስንባል የሆነ ቦታ የሚያቆመን ጀመን ሲባል የሚያቆመን በቃ ትንሽ ጥሩ ነገር ሲሰማ ውርድ የሚያደርገው አስወግዱላል። ምዕራፍ 2 ላይ የእግዚአብሔር ጸጋ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ ካለ በኋላ ዓለማዊነትንና ኃጢአተኝነትን የሚያስክድ ይላል። ዓለማዊ ምኞትንና ኃጢአተኝነትን የሚያስክደንን ያጸጋ ተካፍለናል። ተካፍያለሁ። አሜን ነው ወይ? ከህይወታችን የሚያስወግድ የሚቆርጥ የሚያነሳልን ለምንድን ተይዘው ሲንጨክን ከኛ ጋር የሚጨክን የእግዚአብሔር መንፈስ አለ። የሚሰራ መንፈስ አለ። ብቻችን የምንታገለው ነገር አይደለም። ጸጋው አለ። ግን እግዚአብሔር ከኛ ምን ይፈልጋል? ሐሳባችን ነፃ የወጣ ሐሳብ፣ ሰይጣን ያበላሸውን ሐሳብ በእግዚአብሔር ቃል ማጥራት፣ የቆሸሸውን በቃሉ ማጥራት። መጽሐፍ ቅዱስ ሲናገር በእግዚአብሔር ሐሳብ ላይ ከፍ የሚል የምን ሐሳብ ላይ የሰውን ሐሳብ ነው የሚለው። እግዚአብሔር የማይቃወሙ ሐሳብን ብቻ ነው። ሐሳብ ጤናማ ካልሆነ ሐሳብ መንገድን ጠላልፎ ቢዘጋ እግዚአብሔር አጠይቀው። ፍቃድ ነው። ምን ካለ ጠማማ ነው። አይቃወሙ ሐሳብን እግዚአብሔር። ለራስህ እንቅፋት ነው የሚሆነው። ራስን ይቀብረሃል፣ ራስን ይገልሃል። ግን ሐሳብ በእግዚአብሔር ቃል እውቀት ነፃ ከወጣ ሐሳብን ከሰጠው እግዚአብሔር ድካምን ያስወግደዋል። አሜን ነው ወይ? ክብር ለኢየሱስ ይሁን። የተበላሸ ሐሳባችንን ነው እግዚአብሔር በቃሉ ፍቃድ፣ በቃሉ እውነት፣ በፍቃዳችን እንዲፈወስ ይፈልጋል። በማን ፍቃድ? በእኛ ፍቃድ። ካልፈቀድን ፍቃድ ለዚህ ነው። ፍቃድ የሚመጣው ደግሞ ከመፈለግ ነው። ስንፈልግ ደግሞ ያለንበትን ቦታ መጥራት፣ መቃወም። አልፈልገውም ይሄን ህይወት፣ አልፈልገውም ይሄን ልምምድ፣ አልፈልገውም ስንል ነው ኦኬ ፍቃደኛ ነው። አቅም ያጣው ለእግዚአብሔር ፍቃደኛ ነች። አቅም ያጣችው አቅም ልስጥሽና ላውጣሽ። ትዝላችሁ ጴጥሮስ ጌታ ኢየሱስን ና በለኝ አለውና ና አለው። ጉዞ ጀመረ። ልክ ማዕበሎች መስመስ ሲጀምር አድነኝ አለው። ዝም ብሎ ጴጥሮስ ቢወራጭ ኖሮ አድነኝ ባይ ኖሮ ያለው ይሰጥ ነበር። ግን አድነኝ ስል ፍቃደኛ ነው። አቅም ያጣው አዳነው። ስለምን እምነት ይጎለናል አለው። አሁን እግዚአብሔር የማዳን የማገዝ አቅም አላጣንም። እግዚአብሔር ፍቃዳችን ግን ነፃ እንዲወጣ ይፈልጋል። ፍቃደኛ ለመሆን ከራስ መውጣት፣ ፍቃደኛ ለመሆን የእውቀታችን መፈወስ አለበት። ፍቃዳችን መፈወስ አለበት። ጳውሎስ ሳውል በነበረበት ሳውል በነበረበት በዛ በአቅሙ በጉልበቱ በስልጣኑ አንበርክኮ ገሎ ገዳይ ነበር። ግን የእግዚአብሔር መንፈስ ሲነካው ጌታ ኢየሱስ ሲገናኘው የመጀመሪያ ጳውሎስ የሰጠው ምኑን ነው? ፍቃድን የሰጠው። ምን አለው? ምን እንዳደርግ ትፈልጋለህ አለው። ጳውሎስ ሳውል በነበረበት
የነበረው ማንነት ኃይለኛ ነው፣ ስልጣን አለው፣ ጸረ ክርስቶስ ነው፣ የክርስቶስን ተከታዮች ገዳይ ነው። የነካው የልያበር ኃይል ሲነካው የመጀመሪያ የሰጠው ፍቃዱን ነው። ምን እንዳደርግ ትፈልጋለህ? ሐዋርያ እንድትሆን እፈልጋለሁ። ከዛ እግዚአብሔር እንዴት እንዳልከው እንዳስተማረ ሁለቱን ተቀበሉስ በአናንያ በኩል አጸለየለት። አይኑ ተከፈተ። ሰውየው በራ በርቶ ልትቀር ሰውየው ፍቃዱን ይሰጣል። ጌታ ፍቃዳችን ይፈልጋል። ፍቃዳችን ከኔ ጋር ናችሁ። ፍቃድ ይፈልጋል። ፍቃደኛ ካልሆነን እዚህ ለመምጣት ራሱ ስቃይ ነው የምናየው። እዚህ ለመምጣት እዚህ ወደበች ለመምጣት ስቃይ ሲንገላበጥ አይመችም። እንደው ምክንያታችን ብዙ ነው። ፍቃደኛ ካልሆነን ምንም ነገር አይዘንም። ከምክንያት ያለፈ ነገር በልባችን አለ። ከምክንያት ያለፈ ነገር ሩጫ እንዳንሮጥ የሚለዝን ቶሎ የሚከበድ ማለት ፍቃዳችንን ባለመስጠታችን ቶሎ የሚይዘን ነገር አለ። አለመታዘዝ፣ አለመፍቀድ። ለለከም አራት ቢባችሁ አንዱ ቃል ያት ማለት ይችላል። ጊዜ የባከነ ዘመን ውስጥ እንዳለው ሰው ማሰብ እንዳለው እንድትችሉ ይፈልጋል። ከኔም ጭምር የባከነ ጊዜ ውስጥ ያለ ልብ የምንተኛበት ጠዋት መተን አምልከን ወደ ቤት እየሄድን አይደለም። እንደ መንፈሳዊ ሰው የባከነ ዘመን ውስጥ ያለ ነው። ድንገት ነው ጌታ የሚመጣው። ድንገት ነው የምንጠራው። ድንገት ነው ሩጫው የሚያበቃው። አሜን። ከነኛ አቆራፋች አላችሁ። ኢየሱስ ጌታ ነው። ድንገት ነው። ስለዚህ ምንድነው አሁን እንድናስበው ከፊታችን ያለውን ከዚህ ሰዓት ጀምረን ምንድነው የምናስበው? ፍቃድን ምን ላድርገው? ምን ከህይወት ላስወግድ? የሚቀጥለው ዓመት የድካም ዓመት እንዳይሆን፣ ስንፍና እንዳይሆንበት፣ ሩጫን በትዕግስት እንድሮጥ ምን ላስወግድ? ከቤቴ ላይ ምን ላስወግድ? ከህይወቴ ላይ ሆሎፊዝ ፍቃድ ኦሮማውስ ይላል። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎትን እርሱም የእግዚአብሔር የጸጋውን ወንጌል መመስከርን እፈጽም ዘንድ ነፍስን በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጠርኳት። ነፍሴ ነገር ግን ሩጫዬን ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔር የጸጋውን ወንጌል መመስከርን እፈጽም ዘንድ ከወንጌል አንጻር ፍላጎትን እንደምናምን ተቆጠርኩት። የነፍስን ጩኸት፣ የነፍስን ፍላጎት፣ የአምሮቴን ተውኩት። ከምን አንጻር? ከተቀበልኩት የጸጋው ወንጌል አንጻር፣ ከገባሁበት ኪዳን አንጻር፣ ከሚጠብቀኝ ክብር አንጻር። ለእግዚአብሔር ዓይኖቻችን ያብራው። ሃሌሉያ! ያብራው። ኖሩ፣ ሰሩ፣ ገነቡ፣ ሞቱ መባል ህይወት በእኛ ህይወት አይሰራም። ጥሪ አለኝ ይበሉት። እኔ ሀገር አለኝ ይበሉት። የሚጠብቀኝ ክብር አለኝ ይበሉት። ለዛ እኖራለሁ፣ ለዛ እጋደላለሁ፣ ለዛ እጮሃለሁ። የስ አንዳንድ ቃሉ ስለምናውቅ ወይም ስለምናነብ ቃሉ እግዚአብሔር ያለ ምክንያት አይናገርም። ያለ ምክንያት ይሆን ያለው ነገር አለ። እኔ በዛ አምናለሁ። ለኢየሱስ ነው። ጳውሎስ እንዳለ ነፍሴ እንተው እስከዛሬ ነው ከዚህ በኋላ እግዚአብሔር አምላክ ስኬታማ ሩጫ ነው። አንተ የምትከብበት ሩጫ ነው። አንተ የሚገርም ሩጫ ነው። እግዚአብሔር አምላክ ፍሬያማ ሩጫ፣ ኢየሱስ ክርስቶስ የሚታይበት ሩጫ፣ ኢየሱስ የሮጠውን ሩጫ፣ እሱ ያሸነፈውን ሩጫ እኔም ልሩጥ። እሮጣለሁ። ደግሞ ተመድቦልኛል።
ከፊቴ አለ። እሮጣለሁ። እግዚአብሔር ሆይ በኢየሱስም አቅም ስጠኝ፣ ጉልበት ስጠኝ። አይኖቼን አብራ፣ አይኖቼን አብራ፣ አቅም ስጠኝ። ያልቻልኩት ነገር አለ። ፍቃደኛ ነኝ። እግዚአብሔር ሆይ ሸክምን ከሕይወቴ ላይ አንሳው፣ አንሳው። እፈልጋለሁ፣ ማገልገል እፈልጋለሁ፣ መሮጥ እፈልጋለሁ። ሩጫው የኔ እንደሆነ አውቃለሁ። ነገር ግን አቅቶኛል። አቅም ስጠኝ። መስዋዕትን እንደሚደረግ የኔን ሕይወት ይሰዋል። ጳውሎስ እንዲቆለም ቁመት ወይ ተሰውቷል አልቆይም በሮም ተወጀው መስዋዕት እንደሚደረግ የኔን ሕይወት ይሰዋል። የሚሄድበትንም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ወደፊትም እንደ ጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክበኛል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም፣ ለእኔም ለእናንተ። አሜን ነው። መገለጡን ለሚጠብቁት ጳውሎስ ተዘጋጅቶ ሽልማትን በአደባባይ ቅድም እንዳልኩት በስቴዲየም ውስጥ ሮጦ ጨርሶ አደባባይ ተመልካቹ ባሉበት ኢየሱስ መጥቶ ሲያስረክበው እንደሚቀበል ነው ተናገረው። እንደዛ አይነት እኛም እሱ ነው የሚጠብቀን፣ ለእኔ ብቻ አይደለም ማለት መገለጡን ለሚጠብቁት ሁሉ እግዚአብሔር ወደዚህ ነገር አይኖቻችን ያብራው። አቅም ይስጠን በኢየሱስ ስም። ኃይላችን ይጨምር። 2023 የማልሰንፍበት የምሮጥበት እውነተኛ ሩጫ የምሮጥበት የተመደበልኝን በሉ የምሮጥበት ዘመን ነው። የምነቃበት ዘመን ነው። የምንበዛበት ዘመን ነው። የምንወርስበት ዘመን ነው። ለኔ በሉ የመነሳት ዓመት፣ የመነሳት ዓመት በኢየሱስ ስም በሕይወቴ ላይ ቶሎ የሚከበኝ ድካም ቢሆን ድንዛዜ ቢሆን በኢየሱስ ስም አስወገድኩት፣ አስወገድኩት። ይወገድ ከሕይወቴ ላይ ይነሳ። ሕይወቴ ላይ ወዳጅ መስሎ ሕይወትን የሚነድፍ ሕይወትን የሚይዝ ከሩጫ የሚያቆመኝ ከእግዚአብሔር አጀንዳ የሚያወጣኝ በኢየሱስ ስም ከሕይወቴ ነቀልኩት፣ ከቤቴ ነቀልኩት፣ ከትዳሬ ነቀልኩት፣ ከአገልግሎቴ ነቀልኩት። በኢየሱስ ስም አልደክምም፣ እቀጥላለሁ፣ እሮጣለሁ። ኃይልን በሚሰጠኝ በክርስቶስ አሸንፋለሁ፣ አሸንፋለሁ። ለሚያምን ሰው ይሁንለት፣ ለሚያምን ሰው ይሁንለት። ቀንበር ይሰበር፣ ቀንበር ይሰበር። የጨለማ ኃይል ይውደቅ፣ የጨለማ ኃይል ይውደቅ። ከመንገዳችን ይነቀል። እጸልያለሁ በጌታ በኢየሱስ ስም። ማንኛውም ግራ የሚያጋባ ስውር የሆነ ለእግዚአብሔር ሐሳብ እንዳንታዘዝ ልብ የሚያደነድን መንፈስ ዛሬ የፈረሰ ይሁን። በኢየሱስም ይፍረስ፣ በኢየሱስም ይፍረስ። በኢየሱስ ክርስቶስ ስም የኢየሱስን ስም እየጠራ የሚያድነው ስም እየጠራ ነፃ የሚያወጣው ስም እየጠራ አለመብዛት አይቻልም፣ አለመውረስ